በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በሊቃውንት ጉባኤ የተዘጋጀ ዝክረ ኒቃያ ሀገር አቀፍ የጉባኤ ቤት መምህራንና ሊቃውንት ቤተክርስቲያን የምክክር ጉባኤ ቃለ ጉባኤና የአቋም መግለጫ። ሀገር አቀፉ ዝክረ ኒቃያ የምክክር ጉባኤ ቤት መምህራንና የሊቃውንት ቤተክርስቲያን የምስክር ጉባኤ ከሚያዝያ 20 እስከ 22 2017 ዓ.ም ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ከሚያዝያ 20 እስከ 22 2017 ዓ.ም በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽርሐ ተዋሕዶ የመሰብሰቢያ አዳራሽ የተካሄደ ሲሆን አንዲት ቅድስት ጉባኤ ዘሐዋርያት እንተላዕለ ኩሉ በሆነች ቤተ ክርስቲያን ስለ ወቅታዊና ሁለንተናዊ የቤተ ክርስቲያን ጉዳይ ተመካክሮና ተወያይቶ የደረሰበትን የመፍትሄ ሀሳብ በማካተት የጉባኤው ቃለ ጉባኤና የአቋም መግለጫ ከዚህ እንደሚከተለው ቀርቧል። በስብሰባው ላይ የተገኙ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ርዕሰ መንበር፣ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ሥራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የጉባኤው መሪ፣ ብፁዕ አቡነ እንድርያስ የሊቃውንት ጉባኤ የበላይ ኃላፊ ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር መጋቤ ብርሃናት ቆሞስ አባ ተክለ ያሬድ ዘጎርጎርዮስ የቅዱስ ሲኖዶስ ጽሕፈት ቤት ምክትል ጸሐፊ፣ ክቡር ንቡረ እድ ኤልያስ አብርሃ የጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ሥራ አስኪያጅ፣ ክቡር ረዳት ፕሮፌሰር ግርማ ባቱ የጠቅላይ ቤተ ክህነት የኢኮኖሚያዊና ማህበራዊ ዘርፍ ምክትል ሥራ አስኪያጅ፣ መጋቤ ብሉይ ዕዝራ ለገሰ የሊቃውንት ጉባኤ መምሪያ ዋና ሰብሳቢ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያው እና ድርጅት የሥራ ኃላፊዎች፣ ሥራ አስኪያጆች፣ ምክትል ኃላፊዎች፣ የሊቃውንት ጉባኤ ምክትል ሰብሳቢና የመምሪያው አባላት፣ ከመላ ሀገሪቱ የመጡ የምስክር ጉባኤ ቤት መምህራንና ሊቃውንት በተገኙበት የምክክር ጉባኤው ተካሂዷል። ጉባኤው በብፁዕ ወቅዱስ አባታችን መሪነት ጸሎተ ማኅበር ከደረሰ በኋላ በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ካህናት አማካይነት ስምዐነ አምላክነ ወመድኃኒነ ተስፋሆሙ ለኩሎሙ አጽናፈ ምድር ወለእለ ውስተ ባሕር ሩቅ የሚለው ምስባክ ከመዝሙረ ዳዊት ከተሰበከ በኋላ ከቅዱስ ዮሐንስ ወንጌል ምዕራፍ 20 ወመሲዮ በይእቲ ዕለት ዘውእቱ እህድ እንዘ እጽው ወሕዝ ሀባለው አርዳዩ ጉዋን በእንተ ፍርሃቶሙ ለአይሁድ መጽአ እግዚእ ኢየሱስ ወቀመ ማእከሎሙ ወይቤሎሙ ሰላም ለክሙ የሚለው የወንጌል ቃል ተነቦ በቅዱስነታቸው ጸሎተ ኪዳን ተደርሷል። በመቀጠልም የመምሪያው ዋና ሰብሳቢ ክቡር መጋቤ ብሉይ ዕዝራ ለገሰ አስተጋባተን ቅድስት ቤተ ክርስቲያን እንተ ሐዋርያት ሀባለው አግብርተ እግዚአብሔር የሚለውን ኃይለ ቃል መነሻ በማድረግ በአንድ ሲኖዶስና በአንድ ቅዱስ ፓትርያርክ የምትመራዋን ስንዷን ቅድስት ቤተ ክርስቲያን ከሐዋርያት ጀምሮ ሲያዝ የመጣው ዶግማዋና ቀኖናዋ ሳይፋለስ እነሆ በቅዱስ ፓትርያርክ የሚመራው ቅዱስ ሲኖዶስ ይህ ጉባኤ እንዲካሄድ ፈቅዶ ጉባኤውን ለማካሄድ በመብቃታችን የቤተ ክርስቲያን አምላክ ቅዱስ እግዚአብሔር ምስጋና ይግባው በማለት የሊቃውንት ጉባኤ ታሪካዊ አመጣጥና መሰረትን በማውሳት በየዘመናቱ የሚከሰት የቤተ ክርስቲያን ችግርን ለመፍታት በዘመን አጋጣሚ ሁሉ የሚነሱ ደጋግ ነገሥታት ሊቃውንትን በማሰባሰብ ያደረጉትን አበርክቶ ጉባኤ ሊቃውንት የተጀመረው በብሉይ ኪዳን ቢሆንም በሀገራችን ኢትዮጵያ በንግሥት ማክዳ ወይም ሳባ ንግሥት ከእስራኤል ቀጥሎ ከዓለም በመቅደም ጉባኤ ሊቃውንት እንደተቋቋመ በአብርሃ ወአጽብሃ በቅዱስ ላሊበላ በአፄ ዘርዓ ያዕቆብ በአፄ ምኒልክና በዳግማዊ በንግሥት ዘውዲቱ ጉባኤ ሊቃውንት እያቋቋመ የቤተ ክርስቲያንን ችግር እንዲፈታ ሲያደርጉ የነበረበትን ታሪክ በማስታወስ ይህ የሊቃውንት ጉባኤ በግርማዊ ቀዳማዊ አፄ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ መልካም ፈቃድ በ1914 ዓመተ ምህረት የተቋቋመ መሆኑን ጉባኤው የ113 ዓመታት ዕድሜ ያስቆጠረ መሆኑን በመግለጽ በሁሉም በብፁዕ ወቅዱስ አቡነ ባስልዮስ መልካም ፈቃድ ነሐሴ 29 ቀን 1953 ዓመተ ምህረት
መደበኛ ጉባኤ ሆኖ በጠቅላይ ቤተ ክህነት ጽሕፈት ቤት መቋቋሙን አውስተው ጉባኤ ሊቃውንቱ ከተቋቋመበት ጊዜ ጀምሮ ቤተ ክርስቲያኒቱን የመምራት ዕድል ባገኙት ቅዱሳን ፓትርያርኮች ዘመን ሁሉ የቅድስት ቤተ ክርስቲያን ትውፊት ሃይማኖትና ቀኖናን ጠብቆ በማስጠበቅ ቅዱሳት መጻሕፍትን ወደ ልዩ ልዩ ቋንቋ ተርጉሞ ለአንባቢያን ተደራሽ ማድረጉን በተለይም በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት መጽሐፍ ቅዱስን በግዕዝ ቋንቋ በማዘጋጀት ለአገልግሎት ማብቃቱን ትኩረት የሚሹ ልዩ ልዩ ጥናቶችንና የጥናት ውጤቶችን መርምሮና ገምግሞ ከውሳኔ ሐሳብ ጋር ለቅዱስ ሲኖዶስ እያቀረበ ውሳኔ እንዲያገኙ ማድረጉን በመግለጽ የዚህ የዝክረ ኒቃያ የምስክር ጉባኤ መምህራንና ሊቃውንተ ቤተክርስቲያን በሀገር አቀፍ የምክክር ጉባኤ ማካሄድ ያስፈለገበት ነው ዓላማና ግብ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ዶግማዋን ቀኖናዋን ጠብቃና አስጠብቃ አገልግሎቷንም ከጊዜ ወደ ጊዜ አስፍታና ጠናክራ እየተጓዘች ያለች ቢሆንም በአሁኑ ሰዓት በርካታ የሊቃውንቱን ውይይትና ምክክር የሚፈልጉ ጥያቄዎች በመኖራቸው የነበረውን በማጥናት ከዚህ ውጭ የሚመጣውን ለማቅናት የሊቃውንቱ መሰባሰብና መመካከር እጅግ አስፈላጊ በመሆኑ በቅዱስ ሲኖዶስ ይሁንታ በብፁዕ ጠቅላይ ሥራ አስኪያጅ አመራር ሰጭነት ጉባኤው መዘጋጀቱን በመግለጽ ለጉባኤው ተሳታፊዎች መምሪያውን በመወከል የእንኳን ደህና መጣችሁ መልእክታቸውን አስተላልፈዋል። ከዚህ በመቀጠልም ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ በጉባኤው መክፈቻ ባደረጉት የእንኳን ደህና መጣችሁ አባታዊ መልእክት ከሁሉም አስቀድሞ ልዑል እግዚአብሔር ፈቃዱ ሆኖ በዚህ ዕለት የቅድስት ቤተ ክርስቲያን አንድነት እምነትና ቀኖና ጠብቀን ማስጠበቅ እንድንችል በዚህ ዙሪያ እንድንወያይ ኃላፊነታችን እንድንወጣ የሰበሰበን ቅዱስ እግዚአብሔር ምስጋና ይድረሰው በማለት የቅድስት ቤተ ክርስቲያን ጥሪ አክብራችሁ የመጣችሁና በዚህ ታላቅ ጉባኤ የተገኛችሁ ሁሉ እንኳን ደህና መጣችሁ እያልኩ በዚህ ጉባኤ ለማከናወን ላሰብነው ተግባር ይመሩናል ያልኋቸውን ከቅዱስ መጽሐፍ ውስጥ ንግር ወይታርምም እስመ ሀለውኩ አንም ሌከ ወአልቦ ዘያምመከ እስመ ብዙ ሕዝብ በየው ተዛቲ ሀገር እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ። ነገር ግን ተናገር፣ ዝምም አትበል። በዚህ ከተማ ብዙ ሕዝብ አለኝና። የሐዋርያት ሥራ ምዕራፍ 18 ቁጥር 10 ላይ የሚገኘውን የመጽሐፍ ቅዱስ ቃል ጠቅሰዋል። በተጨማሪም ቆም ውስተ አንቀጸ ቤተ እግዚአብሔር ወአንብብ ህየ ዘንተ ነገረ ወበል ስሙ ቃለ እግዚአብሔር ኩሉ ይሁዳ እለትበጉ እንተ አንቀጽ። በእግዚአብሔር ቤት በር ቆም፣ ይህንም ቃል እንዲህ ብለህ ተናገር። እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። ትንቢተ ኤርምያስ ምዕራፍ 7 ቁጥር 2-3 ያለውን የእግዚአብሔር ቃል በማንሳት ዛሬ ሊቃውንተ ቤተ ክርስቲያን የተጠራችሁበትን ዓላማ ስለ ቤተ ክርስቲያናችሁ ስለ ስርዓቷ ተናገሩ፣ ዝም አትበሉ። እምነቷ ቀኖናዋ ሲጣስ ዝም አትበሉ፣ ተናገሩ። ሃይማኖታቸውን የምታስተምራቸው ሊቃውንትን የሚፈልጉ ብዙ ሕዝብ በዚህ አሉና ሊቃውንቱ ዝም ስትሉ ፈተናው ይበዛልና። ራሳቸውን በረኛ ያደረጉ በጉባኤ ቤት ያላለፉ በስሜት በሩ ላይ የቆሙ መልስ ሰጪዎች በዝተዋልና ሊቃውንቱ በእግዚአብሔር በር ፊት ልትቆሙ ይገባል። በረኛ በሊቃውንቱ ብዙ ትርጉም አለው። በዓለማዊ የኳስ ጨዋታ እንኳን በረኛ ብዙ ሚና አለው። በረኛው ደካማ ከሆነ ውጤቱ ይበላሻል። ምዕመናን ባላስፈላጊ ሰዎች ሲነጠቁ፣ እምነታቸውን ሲያጡ፣ የቅድስት ቤተ ክርስቲያን እምነትና ቀኖና ሲጣስ፣ ሁሉም በዘፈቀደ የሚናገር ከሆነ መጨረሻው የከፋ ስለሚሆን አይናማ ሊቃውንት ያሏት ታላቋ ቤተ ክርስቲያን ጉለት ሲኖር ሊቃውንቱን በአንድነት ተሰባስበው በመምከርና በመወያየት ለቅዱስ ሲኖዶስ ሐሳብ የማቅረብ አቅጣጫ የማሳየት ግዴታ አለባቸው። ምክንያቱም ይቺ ታላቅ ቤተ ክርስቲያን ተጠብቃ የኖረችው በሊቃውንቱ ስለሆነ አሁንም ከአህጉረ ስብከት ጀምሮ እስከ ጠቅላይ ቤተ ክህነት ሊቃውንት ጉባኤ ድረስ ሊቃውንቱ
በመስተናሰልና በመናበብ መሳሳብና መጓተት በሌለበት በትክክል የቅድስት ቤተክርስቲያንን ሃይማኖትና ስርዓቷን ጠብቆ ማስቀጠል የሚችል መልእክት በሊቃውንቱ መተላለፍ አለበት። ስለሆነም ሊቃውንቱ ለአንዴ ብቻ ሳይሆን ቀጣይነት ኑሮት በመምከርና በመወያየት እውነተኛ መምህራን በበሩ ፊት መቆም ይገባቸዋል። ይህ ጉባኤ የተሰየመው ዝክረ ኒቅያ በሚል በመሆኑ ስለ ኒቅያ ጉባኤ በአጭሩ ማውሳት ያስፈልጋል። እንደሚታወቀው በኒቅያ ጉባኤ ታላቁ ንጉሥ ቆስጠንጢኖስ ተገኝቶ ነበር። በጉባኤው ለተገኙ ሊቃውንት ሲናገር ከማንኛውም የውጭ ጦርነት ይልቅ በእግዚአብሔር ቤተክርስቲያን ውስጥ የሚደረግ ጦርነት የከፋ ነው። በውጭ ከሚደረግ ጦርነት ይልቅ በእግዚአብሔር ቤት የሚፈጠረው የእርስ በርስ ጦርነት እጅግ የከፋ መራራ ነው በማለት ሊቃውንቱ በሰከነ መንፈስ እንዲመክሩ ተናግሯል። ዛሬም ቅድስት ቤተክርስቲያንን እየገጠማት ያለው ይህ ነው። ስለሆነም ለችግሮቿ መድኃኒት ቀምመው የሚመግቡና የሚያክሙ ሊቃውንት ያስፈልጓታል። ስለሆነም ይህ ጉባኤ ቤተክርስቲያንን ከፍ የሚያደርግ ልዕልናዋን የሚያስጠብቅ ሐሳቦችን በማንሳት ለቅዱስ ሲኖዶስ ስብሰባ ግብዓት የሚሆኑ የውሳኔ ሐሳቦችን ማቅረብ እንደሚገባ በመግለጽ አባታዊ መልእክታቸውን ካስተላለፉ በኋላ ብፁዕ ቅዱስ አባታችን በጉባኤው ለተሰበሰቡ ሊቃውንተ ቤተክርስቲያን አባታዊ መመሪያና ቡራኬ እንዲያስተላልፉ ጋብዘዋል። ብፁዕ ቅዱስ አባታችንም በጉባኤው መክፈቻ ባስተላለፉት አባታዊ መልእክትና መመሪያ የእናቲቱን የታላቂቱን ቤተክርስቲያን ጥሪ ተቀብላችሁና አክብራችሁ በዚህ ታላቅ ጉባኤ የተገኛችሁትን ሁሉ እያመሰገኑ እንኳን ደህና መጣችሁ ለማለት እፈልጋለሁ። ኃላፊነቱ የሁሉም ነው። የቅዱስ ሲኖዶስ የሊቃውንተ ቤተክርስቲያንና የእያንዳንዱ ክርስቲያን ሕዝባችን ኃላፊነት ነው። ቤተክርስቲያን የመጠበቅ ሁሉም እንደየአቅሙና እንደየችሎታው ኃላፊነት አለበት። በተለይ ሊቃውንተ ቤተክርስቲያን ለቅድስት ቤተክርስቲያን ዋና ጠባቂዎች፣ ተንከባካቢዎች፣ ለቤተክርስቲያን አምዳ ወድዳ ሆናችሁ የምትጠብቁ ናችሁ። ሊቃውንት የጎደለውን በመሙላት የጠመመውን በማቅናት ሐሳብ ማቅረብ የእናንተ ድርሻ ነው። ቅዱስ ሲኖዶስ ደግሞ የማጽደቅና ተገቢውን ውሳኔ የመስጠት ኃላፊነት አለበት። ሁላችንም እንደየድርሻችን ቤተክርስቲያንን ካልጠበቅናት ማንም ሊጠብቃት የሚችል ሰው የለም። በተለይ በዘመናችን ያለ ሁኔታ ሁላችንም እንዳየነው ነው። ሁሉም በማህበራዊ ሚዲያ እንደፈለገ የማይናገር የለም። ትንሹም ትልቁም ምክንያት ካገኘ ይናገራል። የሚቆጣጠረው የሚቆጣው የለም። ይታበው ወፍኖተ ለሰይጣን ወያብዮ ለስጠቱ እንደተባለ ይህ ጉባኤ በታሪክ የመጀመሪያ ነው። ጉባኤውም የቤተ ክርስቲያን ህልውና የሚያስጠብቅ መሆን አለበት። የቤተ ክርስቲያን ህልውና የእኛም ህልውና ነውና ለመጻሕፍቶቻችን ጥራት ያስፈልጋቸዋል። በሊቃውንቱ ጉባኤ ሳይመረመር ማንኛውም መጽሐፍ ማለፍ የለበትም። ሁሉም ችግሩን እያየ ዝም ማለት የለበትም። ይህ ጉባኤ ታላቅ ጉባኤ ነው። ስለ ቤተ ክርስቲያን ተመካክራችሁ የሚታረም ካለ አርማችሁ የቤተ ክርስቲያን ህልውና ማስጠበቅ አለባችሁ። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ምክሩን ጥበቡን ይግለጽላችሁ በማለት አባታዊ መመሪያና ቃለ ቡራኬ በመስጠት ጉባኤውን በይፋ ከፍተዋል። ከቅዱስነታቸው አባታዊ መመሪያ በኋላ ጉባኤው በብፁዕ ጠቅላይ ዋና ስራ አስኪያጅ እየተመራ የመጀመሪያ ጥናታዊ ጽሑፍ በረዳት ፕሮፌሰር ቀሲስ ግርማ ባቱ የጠቅላይ ቤተ ክህነት የኢኮኖሚያዊና ማህበራዊ ዘርፍ ምክትል ስራ አስኪያጅ ዘብክሙ አጽንዑ የሚለውን ኃይለ ቃል መነሻ በማድረግ በዕቅበተ ሃይማኖት ርትዕት የሊቃውንት ተጋድሎ ሚና ምን መሆን አለበት በሚል ርዕስ ጥናታዊ ጽሑፍ ያቀረቡ ሲሆን በጥናታዊ ጽሑፋቸው ለዕቅበተ እምነት ርትዕት ፈታኝ ሁኔታዎች፣ የቤተ አይሁድ ተቃውሞ፣ የአርዮሳውያን ሙከራ፣ የመካከለኛው ዘመን ጥያቄና ጠያቂዎች፣ የሊቃውንት ተጋድሎ፣ በአሁኑ ዘመን በዘመናችን መልስ የሚሹ ጥያቄዎች እንዴትና በምን ሁኔታ ይመለሱ፣ ዘመኑን መረዳት፣ ለሃይማኖታዊ ትውፊት ታማኝ መሆን፣ የቤተ ክርስቲያንን ስልጣን ማክበርና ከኖላዊነት ከግላዊነት መጠበቅ በሚሉት መሪ ሐሳቦች ተመስርተው ከሊቃውንቱ የሚጠበቀውን የሚያሳይ እጅግ በቂ ማብራሪያና ማስገንዘቢያ ለጉባኤው አቅርበዋል። በማያያዝም መምህር ዳንኤል ሰይፈ ሚካኤል የጠቅላይ ቤተ ክህነት የጥናትና ምርምር መምሪያ ኃላፊ
አንትሙሰ ለበመንፈስ አርትእዎ በሚል ኃይለ ቃል በመነሳት በሃይማኖትና በሥርዓት ዙሪያ የሚከሰቱ አሉታዊ ግድፈቶችንና ስርዋጾችን የማረም ትውፊት በሚል ርዕስ ሰፊ ጥናታዊ ጽሑፍ ያቀረቡ ሲሆን በጽሑፋቸውም የሊቃውንት ሐዋርያዊ እና የሊቅነት ተልእኮ ውስጥ ካሉባቸው ቁርጠኛ ኃላፊነቶች አንዱ አርትዖት መሆኑን የአርትዖት ሥራም ከመደበኛ የእየለት ሥራ አልፎ ተርፎም በኋላ ዘመን የእውነተኛ ቀጥተኛ ያልተበረዘ ማንነት መጠሪያ በማድረግ ርቱዓነ ሃይማኖት የተባሉ መሆኑን ከዚህም ጋር በባዕድ አመለካከት የሚመጣ ስህተት እየተባሉ ሊጠቀሱ እንደሚችሉ አብራርተው በአርትዖት ሥራ መደረግ የሚገባቸው ጥያቄዎች በጽሑፋቸው ሲያብራሩ በማረም ስም ትውፊት እንዳይናድ፣ በማረም ስም ሃይማኖት እንዳይበረዝ፣ በማረም ስም ቀኖና እንዳይጣስ፣ በማረም ስም ማህበራዊ ማንነት እንዳይሸረሸር፣ ስርዋት እንዳይገባ፣ የሰው መብት እንዳይነካ፣ ታሪክ እንዳይጠፋ ጥንቃቄዎች ማድረግ ተገቢ ሲሆን አርትዖት ወይም የማረም ሥራ መንፈሳዊ ይዘቱን ሳይለቅ ለማረም ቅድመ ሁኔታዎች ተገቢ የሆነ በሚገባ በትምህርት የተደገፈ ዕውቀት፣ የቋንቋ፣ የይዘት፣ የሥራ ዘዴ ወይም ስልት፣ ልምድን፣ ወቅትን የመረዳት ምክንያትን የማወቅ ንቃትና ብቃትን፣ ሁለገብ አስተሳሰብን፣ ዓላማን በሚገባ መረዳትን፣ አርቆ አሳቢነትና ቅድስና የመንፈስ ቅዱስን ስጦታ እንደሚጠይቅ አጽንዖት ሰጥተው ተናግረዋል። የአርትዖት ሥራ ወቅታዊ ወይም ከዘመን ወደ መለዋወጥ ጋር የሚነሱ ጥያቄዎችን በጥንቃቄ የማየት የሚነሱ ጥያቄዎችን አድገው አፍርተው ዘር ከመተካታቸው በፊት ማረምን እንደሚጠይቅ በመግለጽ ሰፊ ትምህርታዊ ጽሑፍ ለጉባኤው አቅርበዋል። በማያያዝም ክቡር ንቡረ እድ ኤልያስ አብርሃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት በመንፈሳዊ ዘርፍ ምክትል ዋና ሥራ አስኪያጅ የተማከለና ያልተማከለ አሰራር ሲዳሰስ በሚል ርዕስ ጥናታዊ ጽሑፍ ለጉባኤ ያቀረቡ ሲሆን በጽሑፋቸው መሪ ቃል ወብየ ካልአትኒ አባግዕ ለይኮና እምዝንቱ አጸድ ወኪያወኒ ሃለወኒ አምጽኦን ዝየ ወይሰማዓኒ ቃልየ ወይከውና አሐደ መርኤተ ለአሐዱ ኖላዊ የሚለውን ቃለ ወንጌል መነሻ በማድረግ አንደኛ ኢማዕከላዊ ያልተማከለ አስተዳደር አስፈላጊነት፣ ጥቅምና ጉዳት፣ ኢማዕከላዊ አሰራር በልዩ ጥበብና ትዕግስት ካልተመራ ወደማይታረቅ ቅራኔ የሚያደርስ ስለመሆኑ፣ ሁለተኛ ማዕከላዊነት ወይም የተማከለ አሰራር አስፈላጊነት ጥንታውያን አብያተ ክርስቲያናት የተማከለ አሰራርን በመከተላቸው ከሐዋርያት ጀምሮ የነበረውን አስተምሮና ትውፊት ጠብቀው እንዲዘልቁ እንዳስቻላቸው፣ ሶስተኛ ያልተማከለ አሰራር ከኦርቶዶክሳዊ ውጭ የሆኑ ታላላቅ ካቴድራሎችን አማኝ አልባ ሆነው እንዲቀሩ ለንግድና ለአሕዛብ መስጊድ በሽያጭ እንዲቸበቸቡ እንዳደረጋቸው፣ አራተኛ የኦርቶዶክስ ጥንካሬ የተማከለ አሰራርን የተከተለ ስለመሆኑ፣ አምስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርካታ ፈተናዎችን ድል እያደረገች በጠንካራ አስተምሮዋ አንድነቷን አስጠብቃ ስለመኖሯ፣ በዚህም አንድነት አብይ አስተዋጽኦ ያደረገው በቅዱስ ያሬድ ድርሰት ጣዕመ ዜማና ሥርዓተ አምልኮ ሊተርጂ የታሰረ ስለመሆኑ፣ የቤተ ክርስቲያናችን እምነትና ሥርዓት ታሪክና ትውፊት በሚጠበቅበት ጊዜ ላይ በሰፊው ከመመካከር በኋላ በተወያየውና በተስማማው መሰረት ለመፈጸም የተጣለብንን ምድራዊ እና ሰማያዊ አደራ ለመወጣት እንችል ዘንድ ከዚህ የሚከተለውን የውሳኔ ሐሳብና የአቋም መግለጫ አውጥተናል። የጋራ አቋም መግለጫ። እኛ ሊቃውንት እንደምንረዳው ጉባኤ ኒቅያ በምንልበት ጊዜ በቤተ ክርስቲያን አነጋገር ጉባኤ ተደረገ ሲባል ሰዎች ተሰብስበው ይህን ማመን ያንን መተው አለብን ብለው በስዋዕት ብልጫ ተስማምተው የጋራ መግለጫ ወጡ ማለት ሳይሆን ሰፊ ድርሻ ወይም ውዳድ ያለው ገበሬ በአዝመራው መካከል እህሉን መስሎ አዝመራውን የሚጎዳ የሚያበላሽ አረም ሲበቅልበት ከእህሉ መካከል አረሙን በጥንቃቄ ነቅሎ እንደሚጥል ሁሉ ቤተ ክርስቲያንም ክርስቶስን በዓይኗ አይታ ትምህርቱንም በጆሮዋ ሰምታ በአጠቃላይ ቤተ ክርስቲያን በአባቶቻችን በሐዋርያት አማካይነት የቃሉን ትምህርት የእጁን ታምራት አይታ በምታውቀውና በምታምነው እውነተኛ ሃይማኖት መሃል የራሷን እምነት ሳይሆን ተመሳስሎ
የሚጎዳትን የመናፍቃን አስተሳሰብ አረም ነቅላ በመጣል አረሙን ነቅላ ትምህርት አዝመራዋን ትተክላለች። በኒቅያ ጉባኤ የተደረገው ይኸው ነው። አረም አርዮስ ተነቅሎ የክርስቶስ አምላክነት በምላት በስፋት የተነገረ የሃይማኖት መግለጫ የሆነው ጸሎተ ሃይማኖት ረቋል። እኛም የሰለስቱ ምዕት የልጅ ልጆች የኢትዮጵያ ሊቃውንተ ቤተክርስቲያን በቤተክርስቲያናችን ላይ የበቀለውና እየበቀለ ያለውን አረም በትምህርተ ወንጌል የአረም ማጥፊያ መድኃኒትነት በመንቀል ቅድስት ቤተክርስቲያን ለመጠበቅ ምዕመናን ለማጽናት በዚህ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ቅጽረ ግቢ ተሰብስበን መክረን ተወያይተን አንደኛ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በጉባኤው መክፈቻ የሰጡትን ቃለ ምዕዳን አባታዊ መመሪያና ቡራኬን በመቀበል የሰጡትን አባታዊ መመሪያ በየመጣንበት ጉባኤ ቤት ስራ ላይ ለማዋል ቃል እንገባለን። ሁለተኛ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ በጉባኤው መክፈቻና በየመርሃ ግብሩ መካከል ያስተላለፉትን የሥራ መመሪያ ወቅቱ በሚጠይቀው ቤተክርስቲያንን በምትፈልገው ምዕመናን ለሚጠይቁት ጥያቄ ሁሉ ምላሽ ለመስጠት በየጉባኤ ቤታችን ከማስተማር ከማገልገል ባሻገር እንደ አባቶቻችን ለሃይማኖታችን አለኝታና ጠበቃ ሆነን ለመስራት ቃል እንገባለን። ሶስተኛ ጥንታዊት ሐዋርያዊት የሆነችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በረጅም ታሪኳ ውስጥ ባሳለፈቻቸው አጋጣሚዎች ሁሉ ያካበተችውን የዕቅበተ እምነት ልምድ ከመጀመሪያው ክፍለ ዘመን ጀምሮ ያሏትን የአቃብያን ሃይማኖት ተጋድሎ በመረዳት ቅብብሎሹን ለማስቀጠል ቃል እንገባለን። አራተኛ አሁን ባለንበት ክፍለ ዘመን ከሚከሰቱ አሉታዊ ግድፈቶችና ስርዋጾች መካከል በቅዱሳት መጻሕፍት፣ በገድላት፣ በድርሳናትና በታምራት የቤተ ክርስቲያን አዋልድ መጻሕፍት በመከለስ በመሸቀጥና በመበረዝ መንፈሳዊነታቸውን ለቀው የተዛባ ሐሳብ እንዲኖራቸው ከእግዚአብሔር ፈቃድና ሐሳብ እንዲወጡ የሚደረገው ሴራ እጅግ አደገኛ ነው። ስለሆነም ጥንታውያን በቀኖና መጻሕፍት የተሰፈሩና የተመዘኑ መጻሕፍቶቻችን ባሉበት ሁኔታ ተጠብቀው ይቀጥሉ ዘንድ እኛ የጉባኤ መምህራን የመጻሕፍቱ ጠበቃ በመሆን በሊቃውንት ጉባኤ በኩል ያላለፉ በትንሣኤ ማሳተሚያ ድርጅት አሳተምን ያልታተሙ መጻሕፍትን ባለመጠቀም ደቀ መዛሙርትና ምዕመናን እንዳይገለገሉባቸው ለማስተማር ቃል እንገባለን። አምስተኛ የቅድስት ቤተ ክርስቲያን ስዕላት፣ መስቀል፣ ስነ ሕንጻና ኪነ ጥበብ ይዘትና ቅርጽ በቀኖና ቤተ ክርስቲያን የተለካ ሃይማኖታዊ ምሳሌነታቸው እንደ መጻሕፍት የሚነበብ እንደ ሰው የሚናገሩ እንደ መምህራን የሚያስተምሩ ነዋያት ናቸው። ስለሆነም እነዚህ ነዋያተ ቅድሳት በየዘመኑ የሚነሱ የውስጥና የውጭ አጻረ ቤተ ክርስቲያን የተለያየ ስሜት እንዲፈጥሩ የሚሰጡት ትርጉም እንዲዛባ ለማድረግ የሚያደርጉትን ሙከራ እጅግ ብዙ ነው። አባቶቻችን በብዙ ውጣ ውረድ ያስገኙልንን እነዚህን ነዋያተ ቅድሳት ነዋያተ ሃይማኖት ጠብቀን በማስጠበቅ ጥቅማቸውን በማስከበር ባሉበት ሁኔታ ለትውልድ ለማስተላለፍ ምትክ የሌለውን ድርሻችንን ለመወጣት ቃል እንገባለን። ስድስተኛ አጻረ ቤተ ክርስቲያን የሀገሪቱን የውስጥ ሁኔታ በማጤን ራሳቸው በሚሰጡን አጀንዳ በሚፈጠር የተዛባ የፖለቲካ አመለካከት የመሪዎችን አቋምና ትከሻ በመለካት በሚገኝ አጋጣሚ ሁሉ በመጠቀም ሰርጎ በመግባት ኑፋቄን በመዝራት በቀኖና በታሪክና በትውፊት በምስጢራተ ቤተ ክርስቲያን በዜማ በቅዳሴ በትርጓሜ በበዓላት አከባበር ላይ ሁሉ ኦርቶዶክሳዊ ያልሆኑ እንግዳ ነገሮችን ሊያሸክሙን እንደሞከሩና አንዳንዶቹም አዳዲስ ትርክት እንደጫኑብን ታሪክ እንደቀየሩብን በማህበረሰብ ውስጥ ቅራኔ እንደፈጠሩብን ከቀረቡት ጥናታዊ ጽሑፎች ተረተናል። ስለሆነም የደረሰብን ችግር የቀኖና የትውፊት የታሪክ ተፋልሶ ስህተቶችን በማህበረሰብ ውስጥ ሰርጎ የገባ የትርክት አረሙን ከስንዴው በጥንቃቄ በመለየት ወደ ጥንታዊ ማንነታችን ለመመለስ የሚጠበቅብን ሁሉ ረድኤተ እግዚአብሔርን አጋዥ በማድረግ ለመስራት
ቃል እንገባለን። ሰባተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተመሰረተችበት ጀምሮ መከፋፈል ያልገጠማት የተማከለ የአስተዳደር መርህ ስለምትከተልና ወጥ በሆነ የአሰራር መዋቅር ስለምትመራ መሆኑ የታወቀ ነው። ስለሆነም ከቤተክርስቲያናችን አንጻር የተማከለ አሰራር የተሻለ ውጤት እንዳለው ለቤተክርስቲያናችን ሃይማኖትና ስርዓት መጠበቅ ጠቃሚ መሆኑን ስለተገነዘብን ማዕከላዊ መዋቅራችን ለመጠበቅና ለማስጠበቅ የበኩላችንን ድርሻ ለመወጣት ተስማምተናል። በአምስት ሊቃውንት ቅዱሳን ስም በቡድን ተከፋፍሎ በየርሱ የተደረገ ውይይትና የመፍትሄ ሀሳብ ቀርቧል። ቡድኑ የተወያየበት መንገድ ሰነድ የዚህ ቃለ ጉባኤ አካል በማድረግ ጥቅል ሰነዱ ለቅዱስ ሲኖዶስ እንዲቀርብ በማድረግ ሆኖ ለማሳያ ያህል ከብዙ በጥቂቱ የአቋም መግለጫ እንዲወጣበት አድርገናል። በዚህ መሰረት ስምንተኛ በነገረ ማርያምና በነገረ ክርስቶስ ዙሪያ በጉባኤው ሰፊ ውይይት የተደረገ ሲሆን በዚህ ዙሪያ ውይይት ያደረገው ቡድን ለሚነሱ ጥያቄዎች ሰፊ ምላሽ የሚሰጡ ከቅዱሳት መጻሕፍት በማጣቀስ የውይይቱን ውጤት አቅርቧል። በዚህም መሰረት እመቤታችንን በተመለከተ ጊዜውን ተደራሽ ያደረጉ ጥያቄዎች ጥንተ አብሶን፣ ቤዛዊተ ዓለም፣ አማላጅነት፣ እየታችን ወንድሞችና የእመቤታችን ትንሣኤ ተያይዞ ጥያቄዎች በቤተክርስቲያናችን አስተምሮ መሰረት ሰፊ ውይይትና ማብራሪያ ተሰጥቶባቸዋል። ስለሆነም ቅዱሳት መጻሕፍትን መሰረት በማድረግ አባቶቻችን ነቢያት፣ አባቶቻችን ሐዋርያት፣ ቀደምት ሊቃውንት ያቆዩልን የነገረ ማርያም ትምህርት ሳይበረዝ ተጠብቆ ለትውልድ እንዲተላለፍ ጠንክረን እናስተምራለን። ዘጠነኛ በነገረ ክርስቶስ ዙሪያ በውስጥና በውጭ በርካታ ጥያቄዎች የተነሱ ሲሆን ከነዚህ መካከል የክርስቶስን የባሕርይ አምላክነት፣ ወልድ ፍጡር በሥጋው ይባላል ወይ፣ ሊቀ ካህናት፣ ቤዛ፣ አስታራቂነት፣ ነገረ ድነት፣ ነገረ ቅባት በቤተክርስቲያናችን አስተምሮ መሰረት ሰፊ ውይይትና ማብራሪያ ተሰጥቶባቸዋል። ስለሆነም ቅዱሳት መጻሕፍትን መሰረት በማድረግ ቀደምት ሊቃውንት ያቆዩልንን የነገረ ክርስቶስ ትምህርት ሳይበረዝ ተጠብቆ ለትውልድ እንዲተላለፍ ጠንክረን እናስተምራለን። አስረኛ አንድምታ ትርጓሜን በተመለከተ ጉባኤው በስፋትና በምልአት ውይይት አድርጓል። በመሆኑም ትርጓሜው ዘሩን ሳይለቅ መሻሻል እንዳለበት በመጀመሪያ በመምህር ኤስድሮስ ከዚያም ከአፄ ኢያሱ አዲያም ሰገድ ዘመነ መንግስት ማስፋፊያ እንደተደረገበት ታሪክ ያስረዳል። በሀገሪቱ ያሉ የመጻሕፍት ትርጓሜ ሊቃውንት የሚስተካከሉ አካባቢያዊ ቃላትን ለማስተካከልና ለማዘመን የትርጓሜውን የማሻሻል ሥራ የሚሰሩ ሰዎች በእውቀት በእምነትና በሥነ ምግባር የጎለበቱ ከኔነት ስሜት ወጥተው የቤተ ክርስቲያንን ሐሳብ ብቻ የሚከተሉ ርቱዓን መምህራን መሆን እንዳለባቸው ጉባኤው በአጽንኦት ያሳስባል። 11ኛ በሲመተ ክህነትና በሥርዓተ ምንኩስና ላይ የሚታዩ ጉድለቶችን በሚመለከት በርካታ ችግር መኖሩ በቡድን ውይይቱ በስፋት ተገልጧል። ይህን ችግር ለመቅረፍ ይቻል ዘንድ ለክህነት አገልግሎት የሚያበቃ የትምህርት ዝግጅትና ስነ ምግባር የዕድሜ ወሰን ታይቶ እንደ ቀኖና ቤተክርስቲያን መሰረት ከሚኖርበት አጥቢያ ቤተክርስቲያን በቂ ማረጋገጫ ተሰጥቶ በሀገረ ስብከቱ ሊቀ ጳጳስ ብቻ እንዲደረግ እንጠይቃለን። ሥርዓተ ምንኩስና ላይ ያለውን ችግር ለመቅረፍ ሥርዓተ አበውን ጠብቆ መስፈርቱን አሟልቶ በየቦታው የሚሰጠው ምንኩስና ጠርቶ በታወቁና በጥንታውያን የምንኩስና ገዳማት ብቻ እንዲሆን አበክረን እንጠይቃለን። በቅዱስ ሲኖዶስ ውሳኔ መሰረት የሊቃውንት ጉባኤን በየአህጉረ ስብከቱ ማደራጀትና በማዕከል ካለው የሊቃውንት ጉባኤ ጋር ተናቦ መስራት እንዲቻል ምን ቢደረግ ይሻላል ለሚለው የሊቃውንት ጉባኤ በየአህጉረ ስብከቱና በየወረዳው ቢደራጅ እጅግ መልካም በመሆኑ በቡድን ውይይቱ በስፋት ስለተገለጸ ሁለገብ ሙያ ባላቸው ሊቃውንት ጉባኤ ተደራጅቶ የሚመሰገንበትና የሚወቀስበት የተሰፈረና የተቆጠረ የሥራ መዘርዝር ተዘጋጅቶለት እንዲሰራና በዚህ ዘርፍ የሊቃውንት ጉባኤ ኃላፊነቱን እንዲወጣ አበክረን እንጠይቃለን። 12ኛ በአዋልድ ቅዱሳት መጻሕፍትን በተመለከተ አንዳንድ ጥያቄዎች ይነሳሉ። መፍትሄው
ምን መሆን አለበት? እንዴት ይታረም? አትወቱስ እንዴት ይፈጸም? የሚለው የውይይት ሀሳብን በተመለከተ አዋልድ መጻሕፍት በተለይም ገድላት ድርሳናት ብዛት ያላቸው የተለያዩ ቅጂዎች ስላሏቸው ቅጂዎቹ ተሰብስበው በሊቃውንት ሊመረመሩና እውነተኛው ሊለይ እንደሚገባ በመጻሕፍቱ ውስጥ ከሌሎች ቤተ እምነቶች ጋር ሊያጋጩ የሚችሉ በተለይም ክርስቲያኖች በቁጥር አንሰው በሚታዩባቸው አካባቢዎች አገልጋዮች፣ ካህናትና ምዕመናን ለጉዳት የሚዳርጉ ሀሳቦችን የያዙ መጻሕፍት መኖራቸው የሚሉ በርካታ ነጥቦች በማንሳት ቡድኑ በስፋት ተወያይቷል። ከዚህ በመነሳት በመፍትሄ ሀሳብ ደረጃ የተቀመጡትና ጉባኤው የተስማማባቸው የመፍትሄ ሀሳቦች ምዕመናን ባለመረዳት እንዳይደነጋገሩ አስፈላጊው ጥናት ተደርጎ ቤተ ክርስቲያን የምትቀበላቸው መጻሕፍትን ለይቶ ለማሳወቅ አስቀድሞ በተጻፉ የብራና ቅጂዎች ውስጥ ሳይኖሩ በኋላ በስርዓት የገቡ ጤናማ ያልሆኑ ሀሳቦች ከጥንት ቅጂዎች ጋር በማመሳካከር እና እውነተኛውን በመለየት ለማረም ከገድላት፣ ከድርሳናት፣ ከዜማ መጻሕፍት ሆነ ከሌሎች አዋልድ መጻሕፍት ማብራሪያ የሚያስፈልጋቸውን ለይቶ ማብራራት፣ ማስማማት፣ ማስታረቅ የሚያስፈልጋቸውንም ማስታረቅ፣ በስርዓት የገባውን በበቂ ጥናት ተለይተው እንዲታረሙ አስፈላጊውን ጥረት እናደርጋለን። የቤተ ክርስቲያን የሆኑ ቅዱሳት መጻሕፍትና ሌላ ማንኛውም ነገር ከቤተ ክርስቲያን ውጭ ያሉ አካላት እንዳያሳትሟቸውና እንዳይጠቀሙባቸው እንዴት እንከላከል የሚለውን ሀሳብ በተመለከተ የተነሱ ጭብጦች የቤተ ክርስቲያን ንብረቶች የሆኑት ቅዱሳት መጻሕፍትን ግለሰቦች በስማቸው እያሳተሙ ቤተ ክርስቲያን ባለቤትነቷን እያሳጣት መሆኑን፣ የትርጓሜና የዜማ መጻሕፍት በየቤታቸው ባህል ስላላቸው ወጥ ለማድረግ አስቸጋሪ መሆኑ፣ አሳታሚዎችም ያለ ቤተ ክርስቲያን ፈቃድ የቤተ ክርስቲያን መጻሕፍት እያሳተሙ ለግል ጥቅማቸው እያዋሉ መሆኑ፣ በትንሣኤ ማሳተሚያ ድርጅት ብቻ ይታተምልን በማለት ቡድኑ በስፋት ተወያይቷል። ከዚህ በመነሳት የቤተ ክርስቲያን ንብረቶች የሆኑ ቅዱሳት መጻሕፍት ግለሰቦች በየስማቸው ሊያሳትሟቸው ስለማይገባ የመጻሕፍት ባለቤት ቤተ ክርስቲያን ሆና ለግለሰቦቹ ሳይሆን ለምስክር ጉባኤ ቤቶች፣ ለመንፈሳዊ ኮሌጆችና ዩኒቨርሲቲዎች እውቅና እየተሰጠ በሊቃውንት ጉባኤ እየታረመ የየቤቱ ባህል ተጠብቆ እንዲታተም የበኩላችን ጥረት እናደርጋለን። አሳታሚ ድርጅቶችም የቤተ ክርስቲያን ሀብቶች የሆኑት ቅዱሳት መጻሕፍት ያለ ቤተ ክርስቲያን ፈቃድ እያሳተሙ ለግል ጥቅማቸው እንዳያውሉ ቢያሳትሙም ተጠያቂዎች የሚሆኑበትን አሰራር መፍጠር፣ የቤተ ክርስቲያን ሀብቶች የሆኑ ቅዱሳት መጻሕፍትን ያለ ቤተ ክርስቲያን ፈቃድ እያሳተሙ ለግል ጥቅማቸው የሚያውሉ ግለሰቦችም እንዲታረሙ ጥብቅ መመሪያ ከማስተላለፍም በተጨማሪ ምዕመናን በማይከል ያልታተሙ መጻሕፍትን እንዳይገዙ መመሪያ ቢተላለፍ የበኩላችንን ጥረት እናደርጋለን። 13ኛ ዕቅበተ እምነትን በተመለከተ የሚታዩ ጉድለቶች ምን ናቸው? የመፍትሄ ሀሳብስ ምንና ምን ናቸው? ሳይማሩ ስልጣነ ክህነት የሚቀበሉና በአስተዳደር ስልጣን የሚሾሙ አሉ። በቂ የቤተክርስቲያን እውቀት ሳይኖራቸው ክህነት የተቀበሉ በስልጠና ቢያስተካክሉ፣ ወደፊት የሚቀበሉ አውቀው እንዲቀበሉ ቢደረግ የሚሉና ሌሎች በርካታ ጉዳዮች ተነስተው ቡድኑ ተወያይቶባቸዋል። ስለሆነም ይህን ችግር እንዲስተካከል የበኩላችንን ጥረት እናደርጋለን። 14ኛ በማህበራዊ ሚዲያ የሚሰራጩ የሃይማኖት ትምህርቶችን እንዴት እንከታተል? የሚፈጠሩ ችግሮችስ እንዴት እንፍታ? እንዳሻው የሚያስተምርን እንዴት እንከላከል? ስለሚለውም የቤተ ክርስቲያኒቱን ሚዲያ በማጠናከር ለሁሉም ተደራሽ መሆን የሚቻልበት አሰራር በጠቅላይ ቤተ ክህነቱ ተጠብቆ ተግባራዊ እንዲሆን እየጠየቅን ምዕመናንን በእውነተኛይቱ ቤተ ክርስቲያን ማህበራዊ ሚዲያዎች የሚተላለፉትን ትምህርቶች እንዲከታተሉ እናስተምራለን። የቤተ ክርስቲያን አንድነትና የቅዱስ ሲኖዶስን ልዕልና መጠበቅ የሚቻለው በምን ዘዴ ነው? ማዕከላዊነትን መጠበቅ፣ ጠንካራ የሕግ አስተዳደር እንዲኖር ማድረግ፣ በሀገር ውስጥም በውጭም ሀገርም ሕግ የሚከበርበትን ሁኔታ ማጠናከር፣ ልጆቻችን በመላው ዓለም ስለሚገኙ ለቤተ ክርስቲያን አንድነት ህልውና ልዕልና እንደ ሌሎች አብያተ ክርስቲያናት ዓለም አቀፍ ስራ መስራት ቅዱስ ሲኖዶስ መመሪያ እንዲሰጥበት እንጠይቃለን።
በአብነት ትምህርት ቤት መምህራንና ተማሪዎችን እንዴት እንከባከብ፣ ተጨማሪ መንፈሳዊና ማህበራዊ ስልጠናዎች እንዴት ይካተቱ፣ የአብነት ትምህርት ቤቶች የሊቃውንት መገኛ፣ የቤተክርስቲያን የጀርባ አጥንት፣ የአገልጋዮች ሁሉ ምንጭ በመሆናቸው ለአብነት ትምህርት ቤቶች ልዩ ትኩረት መስጠት ስለሚያስፈልግ በየአጥቢያው የሚደራጁበት ሁኔታ እንዲመቻች፣ በአብያተ ጉባኤ በየደረጃው ልዩ መተዳደሪያ ደንብ እንዲዘጋጅ፣ እንደሚገኙበት ቦታ በገጠር፣ በከተማ፣ በገዳም፣ በአድባራት ተገቢ ታሳቢ ያደረገ ድጋፍ፣ ክትትል፣ እንክብካቤ፣ ዋስትና፣ ዘላቂ የህልውና ድጋፍ እንዲደረግ ጠንካራ መመሪያ እንዲወርድ እየጠየቅን እኛም የበኩላችን ድርሻ ለመወጣት ቃል እንገባለን። በመጨረሻም ይህ በሀገር ደረጃ እንደዚህ ባማረ ሁኔታ ሊቃውን ተሰባስበን እንድንመካከር፣ እንድንወያይ በታሪካችን የዚህ ዕድል ተቋዳሽ እንሆን ዘንድ ለፈቀዱልን ጉባኤያችን ተገኝተው የባረኩልንን የተቀደሰ ቡራኪያቸውን ለሰጡን ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ከፍ ያለ ምስጋናችን ከአክብሮት ጋር እናቀርባለን። በጉባኤው ሙሉ ጊዜያቸውን ሰጥተው ለተከታተሉን፣ ጉባኤያችንን ለመሩልን፣ መመሪያና ትምህርት ለሰጡን ለብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ከፍ ያለ ምስጋና ከአክብሮት ጋር ስናቀርብሎ በታላቅ አክብሮት ነው። የጠቅላይ ቤተ ክህነት አስተዳደር ጉባኤ ይህ ዝክረ ኒቃያ የተሰኘው ሀገር አቀፍ ጉባኤ እንዲካሄድ ከመጀመሪያው ጀምሮ ሀሳብ በመስጠት ጉባኤ የተሳካ እንዲሆን በቅርበት ላይ ያደረገው አስተዋጽኦና ሁለንተናዊ ድጋፍ ከፍተኛ ምስጋናችንን እናቀርባለን። ሃይማኖት የጸናበትን ርዕሰ መናፍቃን የተባለ አርዮስ የተወገዘበትን በኒቅያ ጉባኤ ስያሜ በታሪክ ለመጀመሪያ ጊዜ እንዲህ አይነት ድንቅ ጉባኤ እንዲዘጋጅ እኛ የጉባኤ ቤት መምህራን በማይከል እንድንገናኝ፣ እንድንመካከር፣ እርስ በርሳችን እንድንተዋወቅ እድሉን ያመቻቸልንን የጠቅላይ ቤተ ክህነት ሊቃውንት ጉባኤ ዋና ኃላፊ ክቡር መጋቤ ብሉይ ዕዝራ ለገሰ እና የሥራ አጋሮቻቸው ከልብ በመነጨ ምስጋና አድናቆታችንን ስንገልጽ በታላቅ አክብሮትና በፍጹም ትሕትና ነው። ለወደፊቱም እንዳመችነቱ ዛሬ በዚህ አብይ ጉባኤ የተረከብነውን የቤት ሥራ ለመገምገም ለተጨማሪ ሥራና ኃላፊነት ለመዘጋጀት ይህ ጉባኤ በየዓመቱ ከግንቦት ርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በፊት እንዲዘጋጅ በአክብሮት እንጠይቃለን። ዝክረ ኒቃያ በሚል የተዘጋጀ ጉባኤ ሊቃውንት የተሳካ ይሆን ዘንድ በገንዘብ በሐሳብ ለተባበሩ ሁሉም በቤተ ክርስቲያን ስም ምስጋናችን እያቀረብን ይህ ባለ 14 ነጥብ የጋራ የአቋም መግለጫ ከዝርዝር የውይይት ሰነዱ ጋር ለቅዱስ ሲኖዶስ ምልዓተ ጉባኤ ቀርቦ ውሳኔ እንዲሰጥበት በአክብሮት እንጠይቃለን። ወስብሐት ለእግዚአብሔር። የቅድስናው ቡራኬ ይድረስልን። ሚያዝያ 22 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ